የቤቱ ምንጣፍ ስንት ዓመት አገለገሉት? 5 ዓመት፣ 10 ዓመት ወይስ 15 ዓመት? እየተፈረፈርና የተነጫጫ አስቸገሩት? መልሳችሁን በኮሜንት ላይ አስቀምጡልን። ሰላም እንደምናላችሁ የማራኪ ቤተሰቦች፣ በዛሬ ፕሮግራማችን የተለያዩ አማራጭ ምንጣፎችን ከዋጋቸው ጋር እናሳያችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አብራችሁን ቆዩ። ጤና ይስጥልን። ሰላም ነው? አለን። እንኳን ደህና መጣሽ። እናመሰግናለን። ቤት በጣም ነው የሚያምረው። እሺ፣ ዛሬ እንግዲህ በቤት ቆይታ ልናደርግ መተናል። እንታወቅ። በቅድሚያ ስምህን፣ አድራሻህንና ውስጥ ያሉትን እቃዎች አጠቃላይ ነገራለሁ። ስሜ ሰይፈ ይባላል። አሌክስ ምንጣፍ ነው በመደብር ስማችን፣ አሌክስ ምንጣፍ ይባላል። አድራሻችን ጉርድ ሾላ ሳሊተ ምሕረት የቤተክርስቲያን ተፈዘረ የገበያ ማዕከል 165 ቁጥር ላይ ከመጣችሁ ይሄን የመሰለ ምንጣፍ ታገኛላችሁ። እስኪ ምን ላሳይሽ ላንቺ? እስኪ ለኔም ለተመልካቾች የሚጠቅማሉ የምትላቸውን የተወሰኑትን ምንጣፎች ይዘታቸውን፣ ጥራታቸውን፣ ዋጋቸውን አያይዘን እናነሳለን ማለት ነው። ጥሩ። ከኢሮፕ ዲዛይኖች ላሳይሽ። በጣም ደስ ይለናል። ኢሮፕ ዲዛይኖች እንደዚህ ልሙጦች ናቸው። ጠርዛቸው ገበር ይኖረዋል። እንደዚህ ይሄውን 1 ሜትር ከ50 በ2 ሜትር ከ30 ነው። በዚሁ በራሱ ሳይዝ ሆኖ 2 በ3 አለው፣ 3 በ4፣ 4 በ5 እያለ እስከ 6 በ4 ድረስ ይሄዳል። ይጨምራል እንጂ ከዚህ ያነሰ ይኖራል። ከዚህ ያነሰ በሜትር ከ50 በ2 ከ30 ነው ዝቅተኛው። ትንሹ ከዚህ ካነሰ የአልጋ መረጃ ነው የሚሆኑት። እነዚህን ይመስላሉ። እነዚህ የምታያቸው ልሙጥ ምንጣፎች ሲሆኑ ኢሮፕ ስታንዳርድ ይባላሉ። እንዳልኩሽ ነው። ቱርክ ሆኖ ደግሞ እነዚህ አሉ። እሺ፣ ምንድነው ልዩነታቸው? እነዚህ ትንሽ ሳሳ ይላሉ። የቱርኮቹ ሳሳ ይላሉ። ኢሮፕ ስታንዳርድ ሲሆን ወፈር ይላል። ክርነት ባህሪ ያለው። እነዚህ ጥጥነት ባህሪ ነው የሚኖራቸው። ስታጥቢያቸው የነበረው እይታ ትንሽ ቀንሱ። እነዚህ ግን ስታጥቢያቸውም ይዞታቸው በዛው ነው የሚሆነው። እንደዚያው ይመለሳል። አረቢያን ዲዛይን ለአረቢያን መጅሊስ ለሶፋም ይሆናል። በእነዚህም ከፈለግሽ እነዚህ አረቢያን ዲዛይንም ሆነው አይነት አላቸው። ይሄውን ወፍራም ነው እንደምታዩ። ከነዛኛው ደግሞ ይሄኛው እንትን አለው ወፈር ይላል። ዘርፍ ይኖራቸዋል ጠርዛቸው ላይ። እሱ ደግሞ ለራሱ የሆነ ውበት ሰጥቶታል። ለራሱ የሆነ ውበት አለው። ዘርፍ ለማይፈልግ ሰው ደግሞ በእንደዚህ ያለ ይሄም የዚህ ስታንዳርድ የዚሁ ነው። ይሄ ደግሞ 3D ነው። ይሄ ተዟዙረሽ ስታዩ እይታ ይቀይራል። ዳይሜንሽን ቀይረሽ ስታዩ ዳርክ ይሆናል፣ ላይት ይሆናል። በጣም ነው የሚያምረው። ደስ ይላል። እንደገና ኢሮፕ ስታንዳርድ ሆኖ በ3D አለ እንደነዚህ። ይሄም እንደዚህ 2 ዳይሜንሽን። ታዲያ እዚህ ጋር ያያናቸው ያሉት ስንት ሜትር ናቸው? ሜትር ከ50 በ2 ከ30። ከፍ ያለ ከፈለግሽ 2 በ3 አለ። በኢራን ስታንዳርድም በኢሮፕ ስታንዳርድም 2 በ3፣ 3 በ4፣ 3 በ4 እስከ 4 በ5 ድረስ አለ። የተሻለው ግን ለከስተመር አንተ የምትመክረው የተሻለ የሚባለው ስታንዳርድ የትኛው ነው? ኢራን ስታንዳርድ። ኢራኖች ምርጥ ናቸው። ኢራን ስታንዳርድ በጣም ቆንጆ ነው። እንዳልኩሽ ክርም ነው። ስታጥቢው እንደምናየው አባቶቻችን ቤት ያደግንበት ምንጣፍ ነው። እድሜው ረጅም በጣም ብዙ ዓመት ያገለግላል። አሁን በአዲስ መልክ ደግሞ ዲዛይናቸው ተቀይሮ ነጣ ባሉ መልኩ መጥቷል። እነዚህ ምንጣፎች የተሻሉ ናቸው። በጣም ክር ናቸው። ዘርፋቸውም እንደ አዲስ መጥተዋል። ይሄ ደግሞ ለመኝታ ቤታችን ቆንጆ ፈር ለሚፈልግ ምቾት ለሚፈልግ ሰው መኝታ ቤት ላይ ይሄም በእንደዛው ሳይዝ አለው። 2 በ3 አለው። ሜትር ከ50 በ2 ከ30 አለው። በጣም ነው የሚለሰልሰው። በጣም ቆንጆ ነው። በጣም ወፍራም ነው። ምቾት አለው። ለቅዝቃዜ ደግሞ በጣም ይመከራል። በብዛት መኝታ ቤት ላይ በጣም ያምራል።
አዎ ከአረቢያን መጅልስ ሌላ ደግሞ ሶፋ መሀል እነዚህ ናቸው። ሶፋ መሀልም አነስ ያሉን ቢሆን የተሻለ ነው። ለአልጋ መውረጃም መልቲ ፐርፐዝ ናቸው። ለጸሎት ቤትም ልክ ነው ተለምዷል። አዎ በጣም ቆንጆ። ይሄ ምን ስታንዳርድ ነው? ይሄ ዩሮፕ ስታንዳርድ ነው። በጣም ቆንጆ። እሺ ዋጋቸውን እያነሳን እንሂድ። ዋጋ ይሄኛው በፈሮቹ 5500 በካሬ ማለት ነው። በካሬ 5500። ይሄኛውስ ስንት ካሬ ነው? ይሄ ማለት ነው ይሄ 6 ካሬ ማለት ይሄ 6 ካሬው ስንት? 2 በ3ቱ ያው ማባዛት ማለት ነው 5500። በዘርፍ ባለው በኢራን ስታንዳርዱ ደግሞ 6000 ብር። ስታንዳርዳቸው በተለያየ ቁጥር የዋጋ ልዩነት ይኖራል። ሌላ በዚህ ሆኖ እስከ 2800 ብር ድረስ አለ። ቱርክ ደግሞ በሚባለው እነዚህም ቆንጆ ናቸው። አዎ ደስ የሚል ዲዛይን አለ። ዲዛይናቸው በሁለት አይነት ከለር ወይ በሶስት አይነት ከለር ይሆናል። ይሄም ክር ነው ኦሬዲ። በእነዚህ እስከ 2800 ብር ድረስ አለ። በጣም ቆንጆ በካሬ አሁን በዚህ በካሬ በፈለግሽ በ2800 ከፈለግሽ በሜትር ከ50 አለ። በ250 በ350 እስከ 3 በ4 እስከ 4 በ5 በካሬ ስንት ሂሳብ አልከኝ? ይሄ 2800 ብር ሂሳብ። ወይ 800 ብር ጀምሮ እንደ አይነታቸው 3005 5005 6005 እስከ 7000 ብር ድረስ አለ። አቅሙ እንደሚፈልገው ሰው እንደ ሰው። አሁን እንዳልኩ ይሄ 2 በ3 ነው በካሬ 2800። ይሄ ኦሬዲ 6 ካሬ ነው 2 በ3 ዋጋው 16800 ማለት ነው። ይሄ ደግሞ ፈሩ እንዳልኩ በፈሩ 5500። ይሄም 3.2 ካሬ ያለው 6 ካሬ ያለው እስከ 8 ካሬ ያለው። ይሄ ጸጉሩ ሲታጠብ እንደ ሰው ጸጉር አይደለም፣ ሞር ቀለል ይላል። እንደውም ሰው ይከብዳል ይላል እንጂ ሞር የሚቀለው ይሄ ነው። ላስተጣጠብ እንደ ጸጉራችን እሹኛ አይልም። አንዴ በኦሞ መጥቶ በፈለጉት ኦሞ ማጠብ ይቻላል። የማጠቢያ እንትን የለው። ውብና ማራኪ ነው። በካሬ ስንት ነው? ይሄ በካሬ 6000 ብር ነው። ኦሬዲ ይሄ 2 በ3 ነው። ይሄም ከሜትር 50 ጀምሮ አለው 2 በ3 አለው በ6000 ብር ማባዛት ማለት ነው። ይሄ ሜትር ከ50 በ2 ከ30 3.45 ካሬ ነው። ይሄ 6 ካሬ ነው። 8 ካሬ አለ 12 ካሬ እስከ 15 16 ካሬ አለ። በዛ መጠን ማብዛት እንችላለን። ክር ነው በጣም ቆንጆ እቃ 10 ዓመት 12 ዓመት ድረስ ምንም የማይሆኑ ምንጣፎች ናቸው። እቺ ደግሞ ያልኩሽ ዳይሜንሽን አዲስ ነገር ነች። 3D ዳይሜንሽን ነች። ዳይሜንሽን ስትቀያየሪ እንደምታዩ ሻይን ያደርጋል። ዳይሜንሽን ቀየረሽ ስታዩ ዳርክ ይሆናል፣ ባንዱ ሳይድ ላይት ይሆናል። ወፍራምም ነው። በጣም ቆንጆ እቃዎች ናቸው። አዲስ የመጡ ናቸው። ጠርዙ ደስ ይላል። አዎ ምንጣፍ ደግሞ ሞር የሚታየው ጀርባውን ስታዩ የፊት ለፊቱ ዲዛይን ይደግሟል። አሁን የመጡ የቻይኖች ምንጣፎች አሉ፣ ልጥፍ ናቸው። በፊት ለፊት ያለውን በዚህ አታዩ። ስለዚህ የፊት ለፊቱ ሌላ ነው፣ ይሄ ደግሞ ጭራሽ ሌላ ነው የሚሆነው። እነዚህ ግን ምንጣፍ የያዝነው ምንጣፍ ጀርባው ላይ ይደግመዋል፣ የፊት ለፊቱን ክር ይደግመዋል። ይሄ ደግሞ ተመራጭ ያደርገዋል። በጣም እንደምታዩም ነው፣ ውበት ይሰጣል ለቤት። ስንት ካሬ ነው? ይሄ 3.45 በካሬ ሜትር ከ50 በ2 ከ30 በካሬ ይሄኛው 3500 በካሬ 2 በ3 አለው 2 ከ50 በ3 ከ50 እስከ 3 በ4 አለው። እንዳልኩሽ ይሄም 3D ሆኖ አረቢያን ዲዛይን ለሚፈልግ ለአረቢያን መድሪስ ለሶፋም አሁን ለዩኒቨርሳል ሶፋዎች እነዚህ ናቸው ተመራጭ የሚሆኑት። ይሄም እንደዚሁ 3D ነው። ጠርዛቸው ገበሬ ይኖረዋል። ለስላሳ ናቸው፣ ጥቅጥቅ ያሉ ናቸው። ይሄም ይደግመዋል ዲዛይኑን፣ የፊቱን ጀርባው ላይ ይደግመዋል። የነዚህ ደግሞ 4000 ብር በካሬ። በጣም ጥሩ አማራጭ። ስንት ይኖራል?
ካሬ አንተ ጋር ሁሉም ሳይዝ። ከዚህ ደግሞ ሞር ወፈር ያለ በሌላ በሚባል ብዙውን ጊዜ ማርካቸውን ማንበብ የተሻለ ይሄ አይፒክ ነው የሚባለው። ሌላ ተመራጭ ምንጣፍ ነው በአሁን ጊዜ ወፍራም ነው እንደምታውቁት ከዚህኛው ወፈር ይላል። ጥቅም ብሏል ከሌሎቹ በተሻለ ጥቅጥቅ ያለ ነው። ክርነት ባህሪ ያለው ወፍራም በዛ ሌላ ምርጥ ብራንድ ነው። የዚህ ደግሞ ዋጋ 6500 በካሬ በሁሉም ሳይዝ ይገኛል። ጥራት ኖሯቸው ቀነስ የሚሉ በፍላሽ በእነዚህ አለ። ፍላሽ እንደ ስሟ ፍላሽ ነች። ቀለል ያለች ነች፣ አትከብድም፣ ለማንቀሳቀስም ቀለል ያለ ነው። ዋጋውም ደግሞ በጣም ቆንጆ ነው። በካሬ ስንት ነው? በካሬ እዚህኛው 3000 በካሬ 3000 ብር። ይሄ ሜትር ከ50 በ2 ከ30 ነው። 3.45 ካሬ ነው። ይሄም የዚህ አይነት ነው። ሌላ ከለር አማራጭ ክር ናቸው። ክር ይሄ ክር ነው ያስታውቃል። ክር ናቸው። ስድስት ሺህ 500 4,500 3,500 በጣም ቆንጆ። ይሄ አሁን በአሁን ጊዜ ተመራጭ የሆነው ምንጣፍ ደግሞ ይሄን ክራውን ይባላል። ክር ነው፣ ወፍራም። ዲዛይኑ ከመልቲ ፐርፐዝ ጋር ከመልቲ ሶፋ ከመድሪስ ጋር ከተለያዩ ነገሮች ጋር ይሄዳል። ተመራጭ ከለር ነው። ከለር አማራጮች አሉ አንተ ጋር ካሬ ብቻ ሳይሆን የከለር አማራጭ ሰው ብዙ አይነት ሶፋ ብዙ አይነት መጋረጃ ስለሚኖረው ከነሱ ጋር ለማመሳሰል እኛ ጋር ቢመጣ የተሻለ ነው። ቀለል ይለዋል። በጣም ቆንጆ። ይሄ በካሬ ስንት ነው? ይሄኛው በካሬ 5000 ብር። ሰጥ ያሉ ናቸው። ዲዛይኑ ማይረብሽ ነው። በዚህ የተለያየ ከለር ይኖረዋል። ዲዛይን ያለው ግሬ ከለርም አለው ከፈለግሽ፣ ብሉም አለው። ይዝም እንደዚሁ ይሄዳል ማለት ነው። የተለያየ ከለር አማራጭ የተለያየ ሳይዝ አማራጭ በአንተ ቤት ይገኛል። ጥሩ ቆንጆ። እንግዲህ ያሳየን ሌላ ተሳየን። እንደገና ደረጃ ላላቸው ወይ ለኮሊደር ደረጃ ላላቸው ቤት ለኮሊደር ለወክዌይ ለተለያዩ ነገሮች ይሆናል። እንግዳን ለመቀበል ለሆቴሎች፣ ለጌስት ሃውሶች እንደገና ትልልቅ ቤቶች ደረጃቸው በዚህ ማሳመር ይችላሉ። የከለር አማራጭ ይኖረዋል። ይሄ 1 ሜትር ነው ሙሉ 20 ሜትር እስከፈለግሽው ይሄዳል። እንደፈለግሽው ይሄዳል። መነሻው ግን ከ1 ሜትር ነው። 1 ሜትር ቁመት አለ፣ 80 ሳንቲ አለ፣ ሜትር ከ20 አለ። እንደ ደረጃሽ ስፋት ይወሰናል። የዚህ 1 ሜትሩ ዋጋው 4500 ብር ነው። ወፍራም ነው፣ ምቾት ይሰጣል፣ ቤትን ያሳምራል። የበለጠ ትልልቅ ደረጃ ላላቸው ቤቶች በጣም ያሳምራል። ለቤተ ክርስቲያን ለተለያዩ እምነት ቦታዎች ላይ ቤት ውስጥ የሚደረጉ የሚቆረጡ ሙሉ የካሬ ምንጣፎች አሉን፣ የተለያዩ አይነት አሉ። ይሄ ደግሞ የምታዩ ካታሎግ የምታዩ ለሙሉ ኦፊስ ለማንጠፍ ለቤተ ክርስቲያን ለመስጊድ የተለያዩ ቦታዎች ሙሉ መኝታ ቤትንም አንዳንድ ሰው በዚህ ሙሉ ቤትን ሴራሚክን ተክቶ ዝቃዜ ለሚፈራ ሰው በዚህ የተሻለ ነው። በፊት የሚፈረፈር ነበር። አሁን ይሄኛው ቆንጆ ጀርባው ጥጥ ነው፣ አይፈረፈርም። የተለያዩ ከለር አማራጮች ይኖሩታል። እነዚህ በካሬ ነው የሚሸጡ። ይሄኛው እስከ 1800 ድረስ ታገኛለሽ። በካሬ 1800 ብር ድረስ ታገኛለሽ። የፈለግሽውን ያህል ማንጠፍ ትችያለሽ በዚህ። በጣም ቆንጆ። ብዙ ምንጣፎችን አሳይተናል። እስኪ አንድ ከስተመር ሊገዛ ወደ መሸጫ ሱቅ በሚሄድ ሰዓት ምንድነው ለምንጣፍ ማየት የሚጠበቅበት? ለምንጣፍ ዋና ማየት የሚጠበቅበት አንድ ምንጣፍ ስታዩ በጣም ውፍረቱ ነው። እንደገና ጀርባውን ስታዩ አለመፈርፈሩ፣
ጠርዙ ገበር መኖሩን እንደገና የፊት ለፊቱን ዲዛይን በጀርባው መድገሙ ስታዩ የተሻለ ምንጣፍ መሆኑን ትረጃለሽ ማለት ነው። እርስዎ ነው ይቀመጣል ረጅም ጊዜ ምንጣፍ እስከ 10 ዓመት እስከ 12 ዓመት ምንም አይሆን ሰልችቶሽ የምትቀየሪው ደረጃ እኛ ጋር ስትመጪ እንዳልኩሽ አሁን እቺ ከዚሁ ትረግመዋለች። ካለሯን የውጭውን የውስጡን በውጭው ትረግመዋለች። ጠርዟም ገበር ይኖራታል። በዚህ ካላቸው ቀደም ካየናቸው ጋር አንድ አይነት ናቸው። ቀደም በዘረዘርኩልሽ ከ2008 ጀምሮ 3000 3005 እንደየ አይነት ቤት ቢመጡ ግን ከስንት ጀምሮ ነው ማለት የዋጋ ሬንጅ እናውጣላቸው? ከትንሹ እስከ ትልቁ ከስንት ጀምሮ እስከ ስንት? ከ2800 እስከ 6500 ነው። የተለያየ ካሬ በተለያየ ካሬ ተቆራጩን ደግሞ ከ1800 እስከ 2000 ብር ድረስ ያገኛሉ። በጣም ቆንጆ። እንግዲህ እኛ ጥያቄዎቻችንን ጨርሰናል። አንተ እስኪ አጠቃላይ የሆነ ነገር እንዲሁ ለተመልካች አስተዋውስልንና ፕሮግራማችንን እንቋጭ። አድራሻን ስልካቸውን በቃ እኛ ጋር ሲመጡ ይሄን የመሰለ ምንጣፎች ያገኛሉ። አድራሻችን ጉርድ ሾላ ሳሊተ ምሕረት ተፈዘር የገበያ ማዕከል 165 የሱቅ ቁጥር መጥተው መጎብኘት ይችላሉ። ባይገዙም መተው ማየት ይችላሉ። በጣም ቆንጆ። እንግዲህ አይናቸው ደስ የሚል ነገር እንደሚጠብቃቸው ነው እንግዲህ እኛም ማስተላለፍ የምንፈልገው። ስለሰጠን ማብራሪያ ስለሰጠን ጊዜ እናመሰግናለን። መልካም ስራ ዘመን። አሜን አሜን። ክቡራትና ክቡራን ተመልካቾቻችን ካሳየናችሁ ምንጣፎች ውስጥ የትኛው ነው እንደወደዳችሁት? ኮሜንት ሴክሽን ላይ ያስቀምጡልን። የዛሬ ፕሮግራማችን ይሄንን ይመስል ነበር። እንደወደዳችሁት እንደጠቀማችሁ እናምናለን። ከፕሮግራሙ ጋር በተለይ ማን ላይ አብራችሁ ቆይታ አደረኩኝ። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ቻው